ሰላም ሰላም ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ እኔ ቤት። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሁኑ። ያላገባችሁ ፈራሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈራሃ እግዚአብሔር ያደረበት ትዳር ይሁንላችሁ። በልጅ ተባረኩ፣ ዘራችሁ ይባረክ፣ ስራችሁ ጤናችሁን እግዚአብሔር አምላክ ይጠብቅላችሁ። መቤቴ ማርያም ትጠብቃችሁ፣ ከክፉ ነገር ሁላ ትጠብቃችሁ። የምወዳችሁ የማከብራችሁ ቤተሰቦቼ እንኳን ደህና መጣችሁ ወደ እኔ ቤት። ላይክም ማድረግ እንዳረሹ፣ አዲስ የሆናችሁ ሰብስክራይብ በማድረግም አግዙኝ ማለት ነው። ዛሬ ይዤላችሁ የመጣሁት ማለት ነው። በነገራችን ላይ መዝሙር ዘምርላችኋለሁ ልና እዚህ ጋር ስመጣ ይጠፋብኛል። ብቻዬን ግን በጣም ነው እግዚአብሔር ይመስገን እግዚአብሔር ይመስገን። ከዘፈን ይልቅ መዝሙር ብዙን ጊዜ በአይምሯችን መዝሙር ስንዘምር ምን ስንል ወደ መንፈሳዊ ህይወታችን ወደ እግዚአብሔር እንድንጠጋ ያደርገናል። ከስትረስ ነፃ እንድንሆን ያደርገናል። ከስትረስ ውስጥ እንወጣለን። ድራማ ማየት፣ ዘፈን ምናምን ግን ብዙን ጊዜ በስትረስ ነው እንትን የሚሉት። ወደ መንፈሳዊ ህይወት ስንገባ በምናምነው በቃ በሃይማኖታችን ስንዘምር አምላካችንን ስናመሰግን በጣም ደስ የሚል ህይወት ይኖረናል። ዛሬ ይዤላችሁ የመጣሁት እኔ አንዳንዴ እግሬን ያመኛል እና እነኝህን ነገሮች በማነብበት ሰዓት ያገኘሁትኝ ነው እና ባልታከምም ግን ለእናንተም ይጠቅማችኋል ብዬ ነው። ዩሪክ አሲድ እና ሪህ ምንድን ነው የሚለው የመገጣጠሚያ ህመም እድሜና ድካም ብቻ የሚመጣ መስሎን ችላ ማለት የለብንም። በመገጣጠሚያችን አካባቢ የሆነ ህመም ምናምን ሲሰማን በእድሜ የሚመጣ ነው ብለን ትኩረት እንትን ማለት የለብንም፣ ትኩረት መስጠት አለብን ለማለት ነው። በሪህ በደም ውስጥ ያለ የዩሪክ አሲድ ሲጨምር በመገጣጠሚያዎች ውስጥ ክሪስታል በመፍጠርና የሚከተሉትን ህመም ነው። በተለይ በእግር ጣቶች፣ በጉልበትና ወይንም በሌሎች መገጣጠሚያዎች ላይ ከባድ ህመምን፣ እብጠትንና መቅላትን ሊያስከትል ይችላል። አዎ ብዙውን ጊዜ እኛ በጣም ችላ ነው የምንለው። አብሶ እኛ አበሻዎች በጣም በቃሬዛ ካልተያዝን በስተቀር ነብስ ውጪ ነብስ ግቢ ካልተባለ በስተቀር ምግብ ካልተውን በስተቀር ወደ ሕክምና መሄድ በማስታገሻ ብቻ መኖር ይሄ የባህላችን ነው። በቃ ከኔ ጀምሮ ማለት ነው። እኔ ከኔ ጀምሮ አንዳንዴ ኑሮ ራሱ ቢመቻችልን እንታከም አንልም። ማስታገሻ ብቻ ወስደን ነው የምንቀመጠው እና ያው ትኩረት መስጠት አለብን ማለት ነው። የሪህ ምልክቶች ምን ምንድን ናቸው? ድንገተኛና ከባድ የመገጣጠሚያ ህመም፣ ማበጥና መቅላት፣ በተለይ በእግር ጣቶች ላይ የሚታይ ህመም፣ እንቅስቃሴ በኢንተርናሽናል ክሊኒክ ላብራቶሪ የሚሰጠው የዩሪክ አሲድ ምርመራ የመገጣጠሚያ ህመምና ከሪህ የተነሳ የመገጣጠሚያ ህመም ከሪህ የተነሳ መሆኑን አለመሆኑን ለመለየት ይረዳል። ምርመራ ማድረግ ትክክለኛ ህክምናውን ለመጀመርና ለረጅም ጊዜ ለመከላከል ይረዳል። በኢንተርናሽናል ክሊኒክ ላብራቶሪ ትክክለኛውን የላብራቶሪ ውጤት ማግኘት ይቻላል እና ለራሳችንን ማገዝ እንችላለን። ብዙውን ጊዜ እኔ እግሬን ያመኛል ራሴ የሆነ ድሮ ልጅ ሆኜ እንትን ወለምታ አለ አይደለ ምናምን እሱ ነገር ማለት ነው። አሁን እድሜ ከፍ እያለ ሲሄድ እግሬ አጥንቱ ወጥቶ በጣም እንትን ይለኛል። አሁን የእሱ ኬዝ ነው ወይንስ የምንድን ነው? አውራ ጣቴንና አንዳንዴ ከአውራ ጣቴ ጎን ያለችውን ጣቴ በጣም ብዙ ስሜቶች አሉት። በቃ እንዳጠቃላይ ስሜቶች አሉት። እነዚህን ነገሮች በምን ምክንያት ነው ምንድን ነው የሚለውን ለራሴ ካየሁትና ካነበብኩት ነው ይጠቅማችኋል ብዬ ነው እንትን ያልኩት። እኔም በቃ ይሄን ነገር በማስታገሻ ነው ያለሁት እና እናንተም ደግሞ እንደዚህ አይነት ነገሮች ሲከሰቱ የጣታችን፣ የጉልበታችን፣ የመገጣጠሚያ ምን በእድሜም በትንሽነትም ሊመጣ ይችላል። ለምን በደም ውስጥ ያሉትን በደማችን ውስጥ ያሉ የደም መርጋት እንደ ደም መርጋት እንደምን እንደዚህ ክርስቲያል ያሉ ነገሮች አሉ አይደለ? ክርስቲያል በመፍጠር
ደማችን ውስጥ ማለት ነው፣ በመገጣጠሚያችን አካባቢ እንደገና ደግሞ እድሜያችን በጨመረ ቁጥር የዕለቱ በጨመረ ቁጥር ይሄ መገጣጠሚያችን የሚያጣብቀው የሚዝለገለገው ነገር አለ አይደለ? እሱ እየመጠጠ እድሜ በእንግዲህ በቃ ሰውነታችን እኮ እያረጀን ምናምን አንድ ቀን ስንጨምር እድሜ በየቀኗ እየጨመረች ነው የምትሄደው። እግዚአብሔር ይመስገን ይችን እድሜ የሰጠን አምላክ ክብር ምስጋና ይግባው። አሟሟታችንን ደግሞ ያሳምርልን፣ ከክፉ ነገር ሁላ ጠብቆ አገራችንንም ሰላም አድርጎ የሰው ሀገርንም ሰላም አድርጎ በሰላም እንድንገባ ያድርገን። ውድና የተከበራችሁ ቤተሰቦቼ ይጠቅማችኋል ብዬ አስባለሁ። ለረጅም ጊዜ ከዚህ ነገር ጠፍቻለሁ፣ ግን አሁን ደግሞ ይሆናል ይጠቅማችኋል ብዬ ይዤላችሁ መጥቻለሁ። እንግዲህ ቪዲዮውን ላይክ በማድረግ እና ሰብስክራይብ በማድረግ አግዙኝ። አዲስ የሆናችሁ ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሆኑ። እግዚአብሔር ያክብርልኝ ሁላችሁንም ውዶቼ፣ ውድድ ነው ማረጋችሁ። የማታ እንጀራ ይስጣችሁ፣ ዘራችሁ ይባረክ።